ተናስተልን ተመልካቾች ከትግራይ ቴሌቪዥን የሚተላለፍ የአማርኛ ቋንቋ ዜናችን አሁን ጀምሯል። ከዜናዎቹ ጋር በእምነት ሰለሞን ነኝ። በተደራራቢ ችግር ላይ የሚገኙት የምዕራብ ትግራይ ተፈናቃዮች የትግራይ ጊዜያዊ አስተዳደርና የፌዴራል መንግስት እንዲሁም አደራዳሪ አካላት በፕሪቶሪያው የሰላም ስምምነት መሰረት ወደ ቀያችን ሊመልሱን ይገባል ሲሉ በተወካዮቻቸው ገልጸዋል። ማዕድ ኃይለ ተጨማሪ ይዛለች። በነበረው ደም አፋሳሽ ጦርነት ከምዕራብ ትግራይ ተፈናቅለው በተለያዩ መጠለያ ጣቢያ ተጠልለው የሚገኙ ወገኖች ለረሃብ፣ ለበሽታና ለሞትና ለስቃይ ተጋልጠናል፣ በአሁኑ ሰዓት ተስፋችን ጨልሟል በማለት ወደ ቦታችን እንድንመለስ ሊመቻችልን ይገባል ሲሉ የምዕራብ ትግራይ ተፈናቃይ ተወካዮች ገልጸዋል። ሕዱር ሕማም ዘለዎ በሙሉ ይመውት ይዘሎ ተደራራቢ በሽታ ያለው እየሞተ ነው ያለው። ነፍሰ ጡር እናቶች፣ ህፃናት እየሞቱ ነው ያሉት። ስለዚህ ማህበረሰቡ በአጠቃላይ በአደጋ ላይ ነው ያለው። ስለዚህ ጊዜያዊ መንግስት ወንዝ ምልከቶም አካላት ወን የትግራይ ጊዜያዊ አስተዳደርና የሚመለከታቸው አካላት አስተማማኝ በሆነ መንገድ እንዲመልሱን እንፈልጋለን። በፕሪቶሪያው የሰላም ስምምነት መሰረት ወደ ቀያችን እንድንመለስ በተደጋጋሚ ያቀረብነው ጥያቄ ሰሚ አላገኘም ሲሉም ያላቸውን ቅሬታ አቅርበዋል። ህገው ዕል ፕሪቶሪያ ከይንጥሕስ ይልና እያለቀን ነው ያለነው። ከፊታችን ምንም አይነት ተስፋ አይታየንም። የፕሪቶሪያው ህግ በማስከበር 2 ዓመት ሙሉ ለሚመለከታቸው አካላት ቅሬታችን አቅርበናል። ይበቃል የሚል ሰላማዊ ሰልፍም አካሂደናል። የሚሰማን ግን አጥተናል። በአሁኑ ሰዓት በትግራይ እየተደረገ ያለው የፖለቲካ ሽኩቻ ወደ ጎን ሊተውት ይገባል ያሉት የምዕራብ ትግራይ ተፈናቃይ ተወካዮች ሁኔታ ላይ ያለውን የምዕራብ ትግራይ ተፈናቃይ ትኩረት በመስጠት ወደ ቀያችን እንድንመለስ ሁሉም የሚመለከታቸው አካላት ሊሰራበት ይገባል ብለዋል። ወይ ዜጋ ይኮናን ወይ ዜጋ አኹም ዝብል ነገር መልስ ክንመልሰና አለው። ንና ኢትዮጵያዊና እናአምን እኛ ኢትዮጵያውያንን ብለን ነው የምናምነው። እኛ ሰላም ነው የምንፈልገው፣ ጦርነት አንፈልግም። ሰላም በመምረጣችን ግን በረሃብ መሞት የለብንም። ስለዚህ በሰላም ሊመልሱን ይገባል። ስለዚህ ድምጹና ስምዑና ዓለማት አው ኬንዳ ንዘይሙማት የዓለም ማህበረሰብ ድምጻችን እንዲሰማው እንፈልጋለን። ኬንዳ ላይ መሞት እና በወጣንበት እንድንቀር አንፈልግም። ስለዚህ የዓለም ህዝብ ሰምቶ መፍትሄ ሊሰጠን ይገባል። ከጦርነቱ በፊት በትግራይ ደቡባዊ ዞን ራያ ጨርጨር ወረዳ ከተሰጠው 300 ሄክታር መሬት ውስጥ 7 በመቶ ብቻ ወደ ተግባራዊ ልማት መግባቱን የወረዳው አስተዳደር አስታወቀ። በትግራይ ደቡባዊ ዞን የግብርናና ኢንቨስትመንት ፈቃድ ወስደው መሬት ከተረከቡ 169 ባለሀብቶች መካከል 120ዎቹ መሬታቸውን ለሌላ ሶስተኛ ወገን ማስተላለፋቸውን የዞኑ አስተዳዳሪ አቶ ሀፍቱ ኪሮስ ገልጸዋል። የኢየሩሳሌም ገብረመድህን ዘገባ ነው። ብርቱካን ጌታዬ አዘጋጅተዋለች። በትግራይ ከተካሄደው ጦርነት በፊት በሚፈለገው ልክ እንኳን ባይሆን የትግራይ የግብርናውን ዘርፍ ለማዘመን ባለሀብቶች በዘርፉ እርሻ ኢንቨስትመንት ላይ እንዲንቀሳቀሱ በማድረግ የእርሻ ሜካናይዜሽን እንዲበረታታ ሲሰራ ቆይቷል። አቶ ካላዩ አበራም በ2012 ዓ.ም በራያ ጨርጨር ወረዳ መቻረ ቀበሌ በእርሻ ኢንቨስትመንት ተሰማርተው 20 ሄክታር መሬት ወስደው አትክልትና ፍራፍሬ ያለሙ ካሉ ባለሀብቶች መካከል ናቸው። እንደ ሽንኩርት፣ ቲማቲምና ፓፓያ ያሉና ሌሎች ገበያ ተኮር አትክልቶችን የሚያለሙት አቶ ካላዩ እነዚህ ምርቶች ተሎ የሚደርሱና የአካባቢው ማህበረሰብም ተሞክሮ በሚወስድበት መልኩ እየሰሩ መሆኑንም ይናገራሉ። መብዛሕትኡ አለ ተቆሞ በዚህ ሃይብሪድ አትክልት እዮም ጹሪያት ዝም ዝረው እዮም ሎካል ምናምን የተቀሚ አብዛኛውን ጊዜ እኔ የምጠቀምባቸው ሃይብሪድ የሚባል ነው። ብዙ ጊዜ የገበያ ማዕከላችን አዲስ አበባ ነው። ካሁን በፊት ሙዝ ከአርባ ምንጭ ነው የሚመጣው። ከጊዜ በኋላ ከራያ የምንጠቀም ይሆናል። ነጭ ሽንኩርት ራያ አካባቢ ሞቃታማ ስለሆነ አይሆንም ነበር የሚባለው። ይሄው እኛ ሞክረን ጥሩ ሆኗል። ስለዚህ ሌላው አርሶ አደርም ቢሞክረው ጥሩ ይሆናል። አቶ ሰለሞን አሰፋም በዞኑ በራያ ጨርጨር ወረዳ 2007 ዓ.ም በግብርናው ዘርፍ ተሰማርተው ለመስራት 30 ሄክታር መሬት ወስደው ነው ወደ ልማት የገቡት። የሰለሞን አሰፋ ወኪል የሆኑት አቶ በርሀ ሐጎስ በእርሻ ኢንቨስትመንት ዘርፍ የተሻለ ምርት ለማምረት ሃይብሪድ የተባሉ አትክልቶችን ከእስራኤልና ከሌሎች ሀገራት በማምጣት እየሰሩ መሆናቸውን ይገልጻሉ። ለአብነት 2 ሄክታር ቲማቲም 3 ሄክታር ተልምዕና ብዙሪያ
እሳ ተጽሕ ተዘጋጀት ካልእኻ ለምሳሌ 2 ሄክታር ቲማቲም ካለማን በዙር እሱ ሊደርስ ሲል ሌላ ደግሞ እናዛለን። ስለዚህ አንደኛው ሲደርስ ሌላ አዘን ልክ እንደመጣ እናለማለን። በኢንቨስትመንት መሬት ተሰጥቷቸው ወደ ስራ ከገቡት ተቋማት መካከል አንዱ ሰአቫሂ የእርሻ ልማት ኃላፊነቱ የተወሰነ የግል ማህበር ነው። ይህ ስራ በመጀመሩ ደግሞ ለበርካታ ወገኖች የስራ ዕድል ተፈጥሮላቸዋል። ልማት ስለልኛውዚ ሰርሕና ናውራን መረህ ሰርሕና ድማ ናብ ልማት ንቀየር። ይህ ልማት ስላለ ሰርተን ኑሯችንን እየመራን ነው። ሰርተን ደግሞ የራሳችንን ወደ ማልማት እንቀይራለን። አንድ ባዕሊ ካፍት ነወርክዎ እንዴ ዕዳታት ነወሩን ምናምን አላቃቀ ጽንጦ የነኸዚ ሰርሕ ከስ ካብ ገጽ ሰብ ትውዕሊ እኺ እኔ ለራሴ የነበረኝ ዕዳ ከፍዬ ጨርሼ ጥሩ ኑሮ እየኖርኩ ነው ያለሁት። ከሰራህ የሰው ፊት ከማየት ትላቀቃለህ። ከጦርነቱ በፊት 3281 ሄክታር መሬት በኢንቨስትመንት ለባለ ሀብቶች መስጠቱን የገለጸው የራያ ጨርጨር ወረዳ ከተሰጠው ውስጥ ግን 7.6 በመቶ ብቻ ለምቷል ይላሉ የወረዳው አስተዳዳሪ አቶ ካላዩ ታደሰ። ከ57 ዝኾኑ ኢንቨስተራት አለውና ኢንቨስተራት ዚኦሙ ካብ ዝተሓተ ካብ 3 ሄክታር እስከ ወደ 57 የሚሆኑ ኢንቨስተሮች አሉን። በትንሹ ከ3 ሄክታር እስከ 1100 ሄክታር መሬት ስፋት ያለው ባለቤቶች ናቸው። በተጨባጭ በፕሮፖዛሉ መሰረት ወደ ስራ ገብተዋል የተባሉት በተለይ አሁን ላይ 7.6 በመቶ ናቸው። ስለዚህ በጣም ዝቅተኛ ነው። በትግራይ ደቡባዊ ዞን ከ169 ባለሀብቶች ውስጥ 49ኞቹ ብቻ በልማት ላይ እንደሚገኙ የገለጹት የትግራይ ደቡባዊ ዞን አስተዳዳሪ አቶ ሀፍቱ ኪሮስ በልማት ስራ ላይ ከሌሉት 19 ሰዎች ማስጠንቀቂያ እንደተሰጣቸውና የተቀሩት ደግሞ መሬታቸው እንደሚወሰድባቸው ውሳኔ ማሳረፋቸውን ይናገራሉ። ካፍቶም ተመንጠሉ ሓደ ዩኒፍሩት ኢትዮጵያ አህመልተን ፍሮመራን ኢንቨስትመንት መሬታቸው ከተቀሙት መካከል አንዱ ዩኒፍሩት ኢትዮጵያ ነው። ሌሎችም በርካታ እንደነዚህ አይነት ያሉ አሉ። ባለሀብቶች በመመልመልና ክትትልና ድጋፍ ከማድረግ አኳያ ችግር ነበር ያሉት የትግራይ ኢንቨስትመንት ኮሚሽን ኮሚሽነር አቶ ዳንኤል መኮንን በተለይም በአግሮ ኢንዱስትሪና የስራ ዕድል ለመፍጠር ትልቅ አስተዋጽኦ ስላለው የተቀናጀ ስራ እንደሚፈልግ ይገልጻሉ። በትናትና ሕጊ ሓደ በዓል ሀብቲ 18 ወርሒ ናብ ፍርያት ከአቱ ክለሎ ሳፈሪም ይዛቱ በህጉ መሰረት አንድ ባለ ሀብት በ18 ወራት ውስጥ ወደ ምርት መግባት እንዳለበት አውቆ ፈርሞ ነው የሚገባው። ካልገባ ግን የቅድመ ማስጠንቀቂያ ደብዳቤ ይሰጠዋል። ይህንን ካላደረገ ግን ንብረቱን አንስቶ ነው የሚሄደው። በትግራይ የሚገኘው ኤስኦኤስ የህፃናት ማሳደጊያ መንደር በሳምረ ወረዳ በችግር ላይ ለሚገኙ 2000 ወገኖች የእህልና የትምህርት ቁሳቁስ ድጋፍ አበረከተ። ድጋፉ በሁለተኛው ዙር በሌሎች አካባቢዎችም የሚቀጥል ሲሆን ተጠቃሚዎች ሰርተው የሚለወጡበት ፕሮጀክት መዘጋጀቱንም አስታውቋል። ለገብረ መድህን ተወልደ መድህን ዘገባ ፍርቱና ገብሩ። ኤስኦኤስ ህፃናት ማሳደጊያ መንደር በሳምረ ወረዳ በጦርነትና በረሃብ ከባድ ማህበራዊ ኢኮኖሚ ችግር ለተጋለጡ ማህበረሰብ የእህልና የትምህርት ቁሳቁስ ድጋፍ ያደረገ ሲሆን ማህበረሰቡ ካለበት ኢኮኖሚያዊ ጉዳት ለማውጣት እነዚህን የመሳሰሉ ድጋፎች ተጠናክረው መቀጠል እንዳለባቸው ተገልጿል። አብዚን ጣያና ራየ የዚህ ጣቢያ ነዋሪ ነኝ። በችግር ውስጥ ካሉ አንዱ ነኝ። ይህ ድርጅት የተቸገሩና ህፃናት ላይ ማተኮሩ ትልቅ ነገር ነው። ለድጋፉም በጣም ነው የምናመሰግነው። ለኤስኦኤስ በጣም እናመሰግናለን። ለኤስኦኤስ በጣም ነው የምናመሰግነው። የደብተር ድጋፍ ነው ያደረገልን። ደብተር 50 ብር ነው የሆነው። ተወዶብን ነበር። ችግራችንን በማቅለሉ እናመሰግናለን። ብዙሕ ተፈናቀሉ በርካታ ተፈናቃይ ህፃናት መማሪያ ቁሳቁስ አጥተው አቋርጠዋል። ስለዚህ ይህን ድጋፍ ስለሰጣችሁን በጣም ነው የምናመሰግነው። ህብረተሰቡ ለመኖር ከብዶት በአሁኑ ሰዓት ትልቅ አዘቅት ውስጥ ነው ያለው። በዚህ ቅጽበት ይህ ድጋፍ መደረጉ በጣም ነው ደስ ያለን። ወደዚህ ተፈናቅዬ ነው የመጣሁት። እዚህ የሚያይን ነው ያጣ ነው። ይህ ተቋም ግን ይህን ድጋፍ አድርጎልናል። ጥሩ ነው። የትግራይ የኤስኦኤስ ህፃናት ማሳደጊያ ስራ አስፈጻሚ አቶ ንጉሳ ኃይለ በበኩላቸው በሳምረ ወረዳ ያጋጠመውን የኢኮኖሚ ቀውስ ለመደገፍ በ11.6 ሚሊዮን ብር በሳምረ ቆላ ተንቤንና በአክሱም የእህልና የትምህርት ቁሳቁስ ድጋፍ ማድረጋቸው ይናገራሉ። ወረዳ ሳምረ ወረዳ ቆላ ተንቤን በሳምረ ወረዳ ቆላ ተንቤን ወረዳና በአክሱም 3 ነገሮችን እየደገፍን ቆይተናል።
አንደኛው የእህል ድጋፍ ነው። ሁለተኛው የትምህርት ቁሳቁስ፣ ሶስተኛው የስነ መዓዛ ድጋፍ እያደረግን የመጣ ነው። አጠቃላይ ወጪው 11 ሚሊዮን 648,062 ብር ወጪ ነው የተደረገበት። በዚህ ሳምንት ብቻ 6700 ተጠቃሚዎችን አቅፈን ድጋፍ እናደርጋለን። ተቋሙ የማህበረሰቡ ችግር በመገንዘብ ያለበትን ችግር ለማቃለል ከሰብአዊ ድጋፍ ወጥቶ በተለያዩ የስራ ዘርፍ በማሰልጠን የተለያዩ ፕሮጀክት ላይ በማሰማራት ራሱን የሚችልበት ፕሮጀክት ቀርጾ ወደ ተግባር ለመግባት እየተሰራ መሆኑ አቶ ንጉሰ ይናገራሉ። እዚ ሐገዚ ጊዜያዊ ሐገዝ ስለሆነ ይህ ድጋፍ ጊዜያዊ ድጋፍ ነው። ለቀጣይ ግን በዘላቂ ራሳቸውን የሚችሉበት የተወሰነ ማንቀሳቀሻ በመስጠት ስልጠና ወስደው ወደ ስራ የሚሰማሩበት ፕሮጀክት አዘጋጅተናል። ካሁን በኋላ የምግብ ድጋፍ አናደርግም። ራሳቸውን ችለው ወደ ልማት የሚገቡበት ስራ ነው የምንሰራው። በትግራይ ጄኖሳይዳዊ ጦርነት ከፍተኛ ውድመት ደርሶበትና ተዘግቶ የነበረው የትግራይ የሰማዕታት ሐውልት ሙዚየም ጥገናና እድሳት ተደርጎለት ለጎብኚዎች ክፍት መሆኑን ተገለጸ። ስለሽ ሐጎስ የትግራይ ሰማዕታት ሐውልት የደርግ ስርዓትን ከህዝብ ትከሻ ለማውረድ በተደረገው ረጅምና መራራ ትግል መስዋዕትነት የከፈሉ ከ1968 ዓ.ም ወርሃ ህዳር ከተሰዋው ታጋይ ሀፍቶም እስከ 1983 ዓ.ም ግንቦት ወር 4 ኪሎ ቤተ መንግስት ሲደረግ በነበረው በመጨረሻው ውጊያ የተሰዋው ታጋይ ማውጫ ፎቶዎችን የያዘና የተካሄደውን ትግል የሚገልጹ ቁሳቁሶች በውስጥ ያካተተ ሲሆን ትግራይ ላይ በተካሄደው ጄኖሳይዳዊ ጦርነት ውድመት አስተናግዶ እንደነበር የሙዚየሙ ቤተ መዘክር አስተባባሪ አቶ ሐዱሽ ኃይሉ ይገልጻሉ። ማእከል ሐውልት ሰማዕታት ትግራይ ቅድምት ኩናት ቅድመ 2013 የትግራይ ሰማዕታት ሐውልት ከ2013 ዓ.ም በፊት ይሻሉ ከሚባሉት ሙዚየሞች መካከል አንዱ ነው የነበረው። በአመት እስከ 300 ሺህ የውጭና የሀገር ውስጥ ጎብኚዎች ይጎበኙት ነበር። በቴክኖሎጂ የታገዘ ቤተ መጻሕፍት አገልግሎት ነበረው። የሰርግ ዝግጅቶች የሚካሄዱበት የነበረ ቢሆንም አሁን ይህ የምታዩት ትግሉን የሚገልጹ ቁሳቁሶች የነበሩት ሲሆን እንደምታዩት ወድሟል። በሰማዕታት አጽም ላይ ሳይቀር ጥይት ተኩሶባቸዋል። ከነበሩት አንስተውም አቃጥለዋቸዋል። በሙዚየሙ ውስጥ የደረሰው ከፍተኛ ውድመት ቢሆንም በተደረገው ርብርብ ሙዚየሙ እድሳት ተደርጎለት ለጎብኚዎች ክፍት መሆኑን የቤተ መዘክሩ አስተባባሪና እንግዳ ተቀባይ የሆኑት አቶ አስገላ ኃይለ ስላሴ ገልጸዋል። ሙዚየም ዓኒ ኢኔሩ ካብቱ ዕንወት ግን ከም ሓድሽ ተሰሪሑ ሕዝን ንግልጋለት ሙዚየሙ ወድሞ ነው የነበረው። ቢሆንም የትግራይ ህዝብ ትግልና የህወሓት 50ኛ ዓመት ምስረታን ለማክበር በየዲፓርትመንቱ በየደረጃው ስራዎች ተሰርተው ለጎብኚዎች ክፍት እንዲሆን አድርገናል። ክሳዕዚ ለካቲት 2017 ዓ.ም ታይና ተገብረ ጸኒሕ ነይሩ እስከ የካቲት 29 2017 ዓ.ም ድረስ ህዝቡ መውደሙ እንዲያውቀው ለማድረግ ነበር ተከፍቶ የነበረው። የህወሓት 50ኛ ዓመት ምስረታ በዓል ምክንያት በማድረግ ከ2.7 ሚሊዮን ብር በላይ ወጪ በማድረግ በሶፍት ኮፒ የነበሩት ምስሎችን በመጠቀም የተወሰዱት ቁሳቁሶች በማምጣትና በመተካት ለጎብኚዎች ክፍት እንዲሆኑ አድርገናል። በትግራይ ያለው አንጻራዊ ሰላም ተጠቅመው ለሚመጡ ጎብኚዎች ምቹ በሆነ መልኩ ሙዚየሙን ለማስጎብኘት የሚሰሩ ስራዎች ተጠናክረው እንደሚቀጥሉ አቶ ሐዱሽ ኃይሉና አቶ አስገላ ኃይለ ስላሴ አረጋግጠዋል። ፕሮግራም አለው እዩ ዘመናዊ ተሐሲቡሎ እቅድ ተይዟል። በዓለም ላይ ካለው ዘመናዊነት ቴክኖሎጂ መሰረት በማድረግ ዲስፕሌይ እንዲደረግ ጥናት ተካሂዷል። እስከዛው ድረስ ግን ባለን አቅም እድሳት ተደርጎ ለጎብኚዎች ክፍት ሆኗል። ዝተረጋጋለ ክልሉ እየተረጋጋ ነው። የእንግዶች ማረፊያ የሆኑ ሆቴሎችም ወደ ስራቸው ተመልሰዋል። ባለም የደረሰው ውድመት ሆነም ከመጀመሪያ እስከ መጨረሻው የትግራይ ህዝብ ታሪክና ጀግንነት ማወቅ ለሚፈልጉ ጎብኚዎች ክፍት አድርገናል። 20 ሰርቪሶችም ተዘጋጅተዋል። ከጧቱ 1 ሰዓት እስከ 12 ሰዓት ድረስ አገልግሎት እንሰጣለን። የደህንነት ዋስትና መጠበቅ የሚያስችል ዘመናዊ ካሜራም ገጥመናል። በመጨረሻ እስራኤል በመላው ጋዛ ሰርጥ የኤሌክትሪክ ኃይል አቅርቦት እንዲቋረጥ ትዕዛዝ ሰጠች። የሀገሪቱ የኃይል ሚኒስትር ሐማስ ቀሪ ታጋቾችን እንዲለቅ ጫና ለመፍጠር በሚል ይህ እርምጃ እንደተወሰደ ገልጸዋል። ሚኒስትሩ ኤሊ ኮሄን ይህን ያስተላለፉት እስራኤል ከ2 ሚሊዮን በላይ ህዝብ በሚኖርባት ጋዛ ማንኛውም የእርዳታ አቅርቦት ካቋረጠች ከ1 ሳምንት በኋላ ነው። ታጋቾችን ለማስመለስ እንዲሁም በጦርነቱ ማግስት ሐማስ በጋዛ ውስጥ አለመኖርን ለማረጋገጥ በእጃችን ያሉ ማንኛውም መሳሪያዎች እንጠቀማለን ሲሉ ኮሄን እሁድ ዕለት በቪዲዮ ባስተላለፉት መግለጫ ተናግሯል። የኤሌክትሪክ ኃይል መቋረጥ በዋነኝነት ለግዛቲቱ ንጹህ መጠጥ አቅርቦት ወሳኝ በሆነው የጨዋማ ውሃ ማጣሪያ ፋብሪካዎች ስራ ላይ ከፍተኛ ተጽዕኖ እንደሚኖረው ተገልጿል። የጋዛ የተኩስ አቁም ስምምነት የመጀመሪያው ምዕራፍ ከ10 ቀናት በፊት የተጠናቀቀ ሲሆን ይህንን ያልጸና ስምምነት ለማራዘም የሚደረገው ውይይት በያዝነው ሰኞ በኳታር ይቀጥላል ተብሎ እንደሚጠበቅ ቢቢሲ ዘግቧል።
ተመልካቾች ዜናዎቻችን አብቅተዋል። ስለተከታተላችሁ እናመሰግናለን። ሰላም